ኤሌሌሌሌሌሌ አብርሽ የውሽምትን የፍቅር ጥያቄ ተቀበላት። እዛ ሰፈር እንኳን ደስ አላችሁ። ብዙ አትደሰቱ። ዛሬ እንግዲህ አብርሽ የውሽምት የፍቅር ጥያቄ ስለተቀበላት ዛሬ ያገባታል ማለት አይደለም። ገባችሁ አይደለም? ተረጋጉ እንጂ የምሬ ነው የምላችሁ። አብርሽና ሄርሜላ ተጋብቶ ልጅ ከወለዱ በሉኝ። አብርሽ አሁን የፍቅር ጥያቄ ስለተቀበልኩሽ ዛሬ ወደ ሌላ ነገር እንገባለን ማለት አይደለም። ከዛሬ በኋላ ምንም ነገር እንዳትጠይቅኝ ያላት ነው። ስለዚህ ብዙ አትደሰቱ። ብዙ እኮ የሚያስተማምን ነገር የለም ቤተሰብ የፍቅር ጥያቄን የተቀበላት እሱም ያው በግዴታ ነው። በግዴታ እሷ እያለቀሰች ብዙ ነገር ተብላ ነው። ያው ሰው ምንም ነገር እንዳይለኝ ብሎ ነው። ብዙ ነገር ብዙ የሚያስጨንቀኝ ነገር አለኝ። አሁን ጭንቀት ውስጥ ነው ያንቺ ፍቅር ጥያቄ ተቀበልኩሽ እንጂ ብዙ ነገር አለብኝ እያለ ነው ያለው ማለት ነው። አብርሽ እንግዲህ እግዚአብሔር ይርዳክ። ሁለት ሚስት መቼም አንድ ላይ መኖር አይቻልም። ሄርሜላን አያገባትም። ያው እድሜዋን መጨረስ ነው እንግዲህ። ቻይ ሄርሜላ ከአብርሽ ጋር ምን አይነት አክል እንደምትቀጥይ እኛም እዚህ ነን እና ያለን እንግዲህ ምን አይነት አክል ከአብርሽ ጋር እንደምትሄጂ ማለት ነው። ብዙ አታሽቃብጡ የውሽምት በጎች። ለማንኛውም እንኳን ደስ አላችሁ። ሩታ ምንም አትሆኑም። ጀግና ሴት ናት፣ ጠንካራ ሴት ናት፣ የሴቶቹ ጀግና ናት። አያችሁ አንድ ሴት ብቻ ይሄ ሁሉ ሰውን መራች እኮ አንጫጫች እኮ በአንድ ሳምንት ውስጥ ገባችሁ። አብርሽ ብዙ ፍራቻ ውስጥ ነው ያለው። ለምንድን ነው ሩታ የሚፈራው አብርሽ ማለት ነው እንዴ? አንተ ነው ወንድ ወይስ ሩታ ናት ወንድ? ጥሩ ነው ሩታ ራሱ መፍራቱ አንድ ነገር ነው። እናንተ ጉድ እኮ ነው። ብዙ አትደሰቱ እዛ ሰፈር ማለት ነው። አብርሽ ሄርሜላን ያገባታል ብላችሁ ብዙ አታስቡ። እንግዲህ አቤል ብዙ አትደሰታ። አንቲ ድንች ራስ ማለት ነው። ይህ ሁሉ የአንቴ ስራ ነው። እንግዲህ አንቴም ደግሞ በሰራ ስራ ታገኛለህ፣ በራስ ህይወት ታገኛለህ። ቱ በለኛ። አንቴም ብዙ አትደሰተው። ደስ ብሎኛ የስ 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 እያለ ነበረ። ይህ ሁሉ የኛ ልፋት ዛሬ ፍሬ አፍርተዋል አላለም? ስለዚህ ይሄ ሁሉ ያንተና የብሩኬ ስራ ነው። ስለዚህ እንኳን ደስ አላችሁ። የሰውን ትዳር በትናችሁ እሱም ከሌላ ሴት ጋር አገናኝታችሁ ዛሬ የፍቅር ጥያቄ ስለጠየቀችው ለምና አልቅሳ ስለለመነችው እሱ ስለተቀበላት ብዙ ደስተኛ አትሆኑ። ያው ሩታ ከሄደች በኋላ ነው አብርሽ እንግዲህ ተጨንቆ ነው አስጨንቆ ነው ብዙ ነገር አድርጎ ነው ይሄ ልጅ የፍቅር ጥያቄ ውስጥ ያስገቧት። ሩታ ከሄደች በኋላ ነው ጠብቀሃለሁ ና ወደ ቤት ብላ ነው የሄደችው። እንግዲህ አስጨንቆ ነው እና ሁሉም ሶስቱም አንድ ላይ አስጨንቁ። ከዛ ቪዲዮ ደቅኖ እና አብርሽ ብዙ ያው የተጨናነቀ ነው የፍቅር ጥያቄ የተቀበላት እውነት ለመናገር ማለት ነው። ይሄ ከባድ ነው ለሄርሜላ ማለት ነው። ከባድ ፈተና ነው። እንግዲህ ቻይ ያለውን ህይወት ውስጥ ገብቶ ችግር ውስጥ መግባት እኔ ቻይ አብርሽ ከአብርሽ ጋር ህይወት እንቀጥላለሁ ማለት ቻይ እንግዲህ መቻል ነው። እሳት ውስጥ መግባት ነው። የልጅ አባት የሆነ ሰው ልጁን ሳያሳድግ ያንቺ ፍቅር ዛሬ ስለተቀበለ ዛሬ ያግበሻል ማለት አይደለም። አሁን እንደዚህ ነገር ውስጥ እኔ ዛሬ የፍቅር ጥያቄ ስለተቀበልኩ ቶሎ ወደ ሌላ ነገር ውስጥ መግባት የለብንም እያለሽ ነው። ከዛሬ በኋላ ምንም ነገር አትጠይቅኝ። ይህ ፍቅርሽን ተቀበልኩሽ፣ ለእኔ ጥሩ ነሽ፣ ልጄንም ስለያሽልኝ መልካምነትሽን አይቻለሁ ግን እኔ ላይ ብዙ የሚያስጨንቁኝ ብዙ ነገሮች አሉ እያለ ነው። ስለዚህ የፍቅር ጥያቄ ስለተቀበለሽ ዛሬ ያግብሻል ማለት አይደለም። ስለዚህ ቻይ ሄርሜላና አብርሽ መቼም አይገቡም። ቤተሰብ መቼም ማለት ነው አይገቡም። ትበሉኝ አብርሽ ታውቃላችሁ፣ አቁም የለም ቁም ነገር የለም። ገባችሁ? እሱ እኮ ምስቱን ትቶ ከሌላ ሴት ጋር ሲዘላዘል የነበረ ሰውዬ ነው። ስለዚህ አብርሽ ላይ ተስፋ አታደርጉ። አብርሽ ተመልሶ ወደ ሩታ ነው የሚሄደው። ነገ ደግሞ ወደ ሩታ ሲሄድ ምንድን ነው የምትሰራው የተባባሉ በመሀላቸው ይጣላሉ፣ ይለያያሉ። ሄርሜላና አብርሽ ተወበሉ። ብዙ ነገሮች አሉ ብቻ። ስለዚህ እናያለን ማለት ነው። ብዙ አትደሰቱ። ሩታንም አትሳድቧት፣ ነገ ታፍራላችሁ። ዛሬ የፍቅር ጥያቄ እሱ ስለተቀበላት ሄርሜላን ዛሬ ያግባት ማለት አይደለም። ይጣላሉ በማቱ በሉኝ። እሺ ለምን ለኔ ሳትነግረኝ ሄርክ? ለምን ሩታ ጋር ሄርክ? ብዙ ነገሮች አሉ ቤተሰብ እና እስኪ እናያለን አብርሽ ምን አይነት ህይወት ከሄርሜላ ጋር እንደምትቀጥለው። ሁለት ልብ ወዶ አይሆንም
አንድ ልብ ይኸው ከሄርሜላ ጋር አድርጋ ሩታም ሄዳ አትረብሻት፣ ቤቱም እንዳትሄደው። እንግዲህ ብዙ ነገሮች አሉ። አብርሽ እኔ እንጃ ጭንቀት ውስጥ ነው። እግዚአብሔር ይኸው አሳዝና ነው መሰለኝ ያለቀሰች የለመነችው ትቼ አልሄድም ብሎ ነው የፍቅር ጥያቄ የተቀበላት እንጂ አብርሽ ብዙም ደስተኛ አይደለም። ቤተሰብ ብዙም አይደለም። ብዙ የሚያስጨንቅ ነገር አለ። ገባችሁ? ሩታ ከሄደች በኋላ ሩታ ደግሞ እና ወደ ቤት ብዙ የሚጠብቅክ ነገር አለ፣ ቤት ቶሎና ጠብቅሃለሁ እያለች ነበረች። ስለዚህ ዛሬ የፍቅር ጥያቄ ስለተቀበላት ዛሬ ከአብርሽ ጋር ሄርሜላ ትቀጥላለች ማለት አይደለም። ቤተሰብ ብዙ ነገሮች አሉ። ብቻ እስኪ ለማንኛው ብዙ አትደሰቱ። አብርሽ መቼም ሄርሜላን አገባትም የው በስሜቷ አልጫወቱም ብሎ ፈርቶ ነው እንጂ ምንም ምን እንጃ ሄርሜላና አብርሽ ይቀጥላሉ ብዬ አላስብም። እውነቴ ነው የምላቸው አብርሽና ሩታ መቼም እንደማይለያዩ ውስጤ ይነግረኛል። ቤተሰብ ማለት ነው። እና ዛሬ የፍቅር ጥያቄ ስለተቀበላት ዛሬ ያግባታል ማለት አይደለም። እና አብርሽ ብዙ የራሱ ያልጨረሰ ነገር አለ። እንግዲህ እግዚአብሔር እርዳካ አብርሽ ማለት ነው። እዚህ ነገር ውስጥ የገባ አንቴነ በደንብ አስባበት አቅዳበት ቢሆን ጥሩ ነበረ። ወደ ልጅህ እናት ብትመለስ ይሻላል ነበረ። እንግዲህ ሄዳ አበላሻ። እንግዲህ ቻለው። እንግዲህ ማን አጠገቤ እንደሚሆንልህ አላቅም። ፈጣሪ እርዳክ። ለማንኛውም አቤልና ማርታ ደግሞ ተጣመሩ ታምራላችሁ እየተባላችሁ ነው። እና እንግዲህ ተጣመሩ ጥሩ ነው፣ ቀጥሎበት። ሄርሜላ የሆነ ነገር ለአብርሽ ሄርሜላ ለአቤል የሆነ ነገር ያሰበችው ነገር አለ። ቤተሰብ አብርሽና አንቺ ከተጋባችሁ የፍቅር ጥያቄ ከተቀበለልኝ የሆን ነገር አድርግልሃለሁ ብላለ አቤል ቃል የገባች ነገር አለ። ቤተሰብ እንግዲህ አቤል በጣም ተደስተዋል፣ ጨፍሯል። ይሄ ድንች ራስ ማለት አንተ በህይወት ጠብቀ፣ በራስ ህይወት ማለት ነው። የሰውን ህይወት እንደበጠበጥቀ ጠብቀ። ሰው ግን የሰራው ነው የሚያገኘው። እውነት ለመናገር ማለት እንደ አቤል ክፉ ሰው አይቻላቅም። አንተ ተንኮለኛ ሰው ነው። ግን ሩታ ምንም አትሆንም። ህይወት ይቀጥላ። ወንድ ቢሄድ ህይወት ይቀጥላ። እንደ ሩታ ጠንካራ ሴት ሆና ብቻን ትቀጥላለች ማለት ነው። ግዴታ ካለ ወንድ መኖር አትችልም። ትችላለች። ጀግና ናት። ስለዚህ ዛሬ አብርሽ የውሽምትን የፍቅር ጥያቄ ስለተቀበላት ብዙ ደስተኛ አትሆኑ። እዛ ሰፈር ማለት ነው በጎች ናችሁ። ጌታን በጎች ታውቃላችሁ። በጎች የምትመሩበት ቦታ የምትመሩ ጅሎች ማለት ነው። የምር አብርሽ አሁን ሄርሜላ ወዱ አይደለም። ቤተሰብ ግዴታ ይዞ ነው። አንደኛ ሩታ እንዳለችው በቃ ጥቅሙ ስለያዘችው ብዙ ነገር ስለያዘ ነው አብርሻውን የሄርሜላ የፍቅር ጥያቄ የተቀበለው ማለት ነው። አልጎዳትም፣ ሴት ናት። ነገ እኔ ላይ የሆን ነገር ያው ግፊ እንደይዝኝ ብሎ ነው የፍቅር ጥያቄ የተቀበላት እንጂ ስለተቀበላት ያገባታል ማለት አይደለም። ብዙ አትደሰቱ። እንግዲህ እናያለን፣ የምናይ ይሆናል። ስለዚህ እኛም ሩታን ይዘን እንቀጥላለን። አብርሽ ደግሞ መልካም ህይወት ከውሽምት ጋር ያደርግላችሁ። ድራማችሁ እንደቀጠለ ነው። በርቱ። ጥሩ ነው። እናያለን እኛም